ሰበር ዜና ነሐሴ 17 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ በፋኖ ኃይሎች በተከፈተው ውጊያ በደሴ ዙሪያ የብልጽግና ጦር ክፉኛ መመታቱ ተሰማ። የፋኖ ኃይሎች በከፈቱት ውጊያ የወረዳ ባለስልጣናትን አጅቦ በሁለት ኦራል ሲንቀሳቀስ የነበረ የአገዛዙ ጦር ከነ ኦራሎቹ ዶጋመድ ሲሆን የወረዳ ባለስልጣናት መገደላቸውም ተሰምቷል። ዝርዝር ዘገባ አለን። ወዲህ በጎንደር በተመሳሳይ በመከላከያ ጦርና በፋኖ ጦር መካከል ውጊያ ሲቀጥል ፋኖ ድል እንደቀናው አሳውቋል። በጎንደር የብርሃኑ ጁላ ጦር ምን ገጠመው ይዳሰሳል። ወዲህ አብይ አህመድ ከባድ የተባለ የጤና እክል ሳይገጥመው እንዳልቀረ ጋዜጠኛ መሳይ መኮንን አሳውቋል። ጠቅላይ ሚኒስትሩ ከሰሞኑም ከሁሉም ቦታ መሰወራቸውንና የጤናቸው ጉዳይ የከፋ ደረጃ መድረሱ እየተነገረ ሲሆን መሳይ መኮንን መለስ ዜናዊ የሞቱ አካባቢ የተፈጠረው ሁነት እየተደገመ ያለ ይመስለኛል ሲል መረጃን አጋርቷል። ዝርዝር አለን። ወዲህ ብቻውን አደባባይ መሃል አዲስ አበባ መገናኛ ላይ በመውጣት የአብይ አህመድ መንግስትን የተቃወመውና ለብቻው ሰላማዊ ሰልፍ የወጣው ግለሰብም የመረጃችን አካል ነው። ተሰሙታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አለፋለሁ። 6 ሚሊዮን ህዝብ ተጨቁኖ በሚኖርበት አዲስ አበባ ለሚሊዮኖች ድምጽ ለመሆን መሃል አዲስ አበባ መገናኛ ብቻውን ለተቃውሞ የወጣው የአዲስ አበባ ጀግና መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ግለሰብ በአዲስ አበባ መገናኛ ብቻውን ለተቃውሞ አደባባይ የወጣ ግለሰብ ነው። በትላንትናው ዕለት ቅዳሜ ነሐሴ 16 ቀን 2018 ዓ.ም በአዲስ አበባ መገናኛ አካባቢ የጠቅላይ ሚኒስትሩን ስም እየጠቀሰ መፈክር በመያዝ ብቻውን አደባባይ ወጥቶ የአብይ አህመድን አገዛዝና አብይ አህመድን ተቃውሞ አሰምቶባቸዋል። ግለሰቡ ተናጥላዊ ሰልፉን ካካሄደ በኋላ የአብይ አህመድን ስልጣን አስጠባቂ በሆኑ ፖሊሶች ታፍኖ ወዳልታወቀ ስፍራም ተወስዷል። ይህ ጀግና ሚሊዮኖች ስለመብታቸው መጠየቅ ባቃታቸው በዚህ ዘመን በትላንትናው ዕለት ብቻውን ለሚሊዮኖች ድምጽ ለመሆን በአዲስ አበባ መገናኛ አካባቢ የጠቅላይ ሚኒስትሩን ስም እየጠቀሰ መፈክር በመያዝ ብቻውን አደባባይ በመውጣት ለሚሊዮኖች መበደል የተለያዩ መፈክሮችን በመያዝ ተቃውሞ አሰምቷል። ከመፈክሮች ውስጥም አብይ አህመድ አምባገነንና ሌባም አራጅ ነው የሚል ዲክታተር መስት ስቴፕ ዳውን የሚሉ የተለያዩ መፈክሮችንም አካቶ ይዟል። አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት የሚሉ የመሳሰሉ መፈክሮችን በማሰማት ፍርሃትን አሸንፎ ለወገኑም ድምጽ ሆኗል። ግለሰቡ ተናጥላዊ ሰልፉን ካካሄደ በኋላ የአብይ አህመድ ስልጣን አስጠባቂ በሆኑ ፖሊሶች ታፍኖ ወዳልታወቀ ስፍራ መወሰዱንም አረጋግጠናል። ከዚህ በፊት ታዋቂው ደራሲ አቤ ጉበኛ ከመርካቶ ተነስቶ እስከ ፒያሳም ብቻውን የተቃውሞ ሰልፍ ማድረጉ በታሪክ ተመዝግቧል። አሁን ደግሞ በእኛ ዘመን ይህ ከስር በምስሉ የሚታየውና በአገዛዙ ፖሊሶች የታሰረው ግለሰብ ብቻውን አዲስ አበባ ከተማ መገናኛ አደባባይ ላይ የተቃውሞ ሰልፍ አድርጓል። ይህ ጀግና ግለሰብ በአደባባይ ደፍሮ ብቻውን የጠየቀው ጥያቄ የሚሊዮኖችን ጥያቄ ነው። ዛሬ እሱ በአደባባይ ያደረገው ነገ ሚሊዮኖች ማድረጋቸው አይቀርም ሲሉም በርካቶች እየተናገሩ ነው። ይህ ግለሰብ ዳግማዊ አቤ ጉበኛ ነው። መንግስት የዜጎችን የነጻነት መብትና የመናገር መብት መገደብ የለበትም፣ ግለሰቡ ይለቀቅ በሚልም በሶሻል ሚዲያ ዘመቻ መጀመሩን ተመልክተናል። ወደ ቀጣዩ ዘገባችን አልፋለሁ። ጋዜጠኛ መሳይ መኮንን በፌስቡክ ገጹ ባጋራው መልእክት አብይ አህመድ ሳይታመም እንዳልቀር የሚያሳይ መረጃ አውጥቷል።
የመሳይ መኮንንን መልእክት በአጭሩ እንደሚከተለው አነበዋለሁ። የአብይ አህመድ በትላንትናው የምክክር ኮሚሽን የማጠቃለያ መርሃ ግብር ላይ አለመገኘት እንደ ተራ ክስተት ማየት የሚገባ አይመስለኝም። ባኞ ቤት ተሰራ፣ ሽንት ቤት ተገነባ ብሎ ለምርቃቱ ጀሌውን አንጋግቶ የሚሄደውና ለቴሌቪዥንና ፎቶግራፍ ቀረጻ ጥንቅቅ ብሎ የሚቀርበው አብይ አህመድ በዚህ የአገዛዙ ትልቅ ድግስ ላይ አለመገኘቱ በሌላ ጉዳይ ተጠምዶ ነው የሚለው ሰበብ ምክንያት ማንንም የሚያሳምን አይደለም። ከሱና ከሚስቱ በስተቀር ሁሉም ጀሌዎቹ አዳራሽ ውስጥ ነበሩ። ደግሞ መርቆ የከፈተው መድረክን መዝጋት የነበረበት እሱ መሆንም ነበረበት። እንደሰማሁት በመርሃ ግብሩ ላይ የእሱ መገኘት ተጠቅሶ ነበር። ግን አብይ አህመድ የለም። የት ሂዶ እሱን የበላ ጅብ ካለስ ለምን አልጮኸም? አንዳንድ የሚደርሱኝ ሹክሹክታዎች የሰውየውን መታመም የሚያሳዩ ናቸው። ቢሮ ከታየም 10 ቀናት እንዳለፉትም ይነገራል። ያለውትሮም በቴሌቪዥን ስክሪን ላይ የማይጠፋው አብይ አህመድ በዚህ የአገዛዙ ትልቅ መድረክ ላይ አለመታየቱ ጥርጣሬዎችን እንድናጤናቸው ያደርገናል። አብይ ታማሚ እንደሆነ ከግምት በላይ መረጃዎችም ያመላክታሉ። ከጭንቅላቱ የኋላ ክፍል ጋር በተያያዘ በየጊዜው ለሕክምና ውጭ ሀገር እንደሚመላለስ በቅርበት የማውቀው መረጃ አለኝ። ታዬ ደንደአ ከመታሰሩ በፊት በነበረን የስልክ ቆይታ አንድ ቀን የገጠመውንም አጫውቶኛል። አብይ አህመድ ውጭ ሀገር ለሕክምና ቆይቶ ሲመለስ ከሽመልስ አብዲሳ ጋር በተፈጠረ የከረረ አለመግባባት የተነሳ ሊያናግረው ቤተ መንግስት ጠርቶት ነበር። አብይ የሰውን አእምሮ ለመቆጣጠር የሚጠቀማቸው ስልቶችን ታዬ ደንደአ ጠንቅቆ እንደሚያውቅ ገልጾልኛልና በቤተ መንግስት ቆይታውም አብይ አህመድ ኮቱን አውልቆ ሸሚዙንም ቁልፉንም ፈቶ ጀርባውን ለታዬ ያሳየዋል። ከወገቡ ጀምሮ እስከ ኋላኛው የጭንቅላቱ ክፍል ድረስ በፋሻ ተጠቅልሏል። ከበድ ያለ ሕክምና አድርጎ እንደተመለሰም ለታዬ ነገረው። ጭንቅላቱን ለመስለብና ታዬ አርፎ እንዲቀመጥ ለማድረግ እንዲህ አይነቱን ታክቲክ እንደሚጠቀም ታዬ አውቆ ነበርና ብዙም አልደነገጠም። ለማንኛውም አብይ አህመድ ጽኑ በሆነ ከአንጎል ጋር በተያያዘ የጤና ችግር ውስጥ እንዳለ ታዬ በወቅቱም አጫውቶኝ ነበር። በቅርቡም ዶክተር ሚልኬሳ ሚደጋም ባጋራን መረጃ አብይ አህመድ በየጊዜው ከኋላ የጭንቅላቱ ክፍል ደም የሚቀዳ እንደሆነ በዚህም ከአንድ ወር በፊት ለዚህ ሕክምና ወደ ውጭ ሀገር ሄዶ እንደነበረም ገልጾልናል። በአንድ ወር ልዩነት አብይ አህመድ ወደዚያ ሕክምና ሄዶ ሊሆን እንደሚችል ከጥርጣሬም በላይ መግለጽም ይቻላል። መሳይ መኮንን ይቀጥላል። ይህ ሁኔታ የመለስ ዜናዊን የመጨረሻ ሳምንት አስታወሰኝ። መለስ ዜናዊ በጭንቅላት ካንሰር ይታመም ነበርና ኢሳት ከተለያዩ የመረጃ ምንጮች የአቶ መለስ ዜናዊን የጤና ሁኔታ በየጊዜው እየተከታተለ ለተመልካቾቹ ያቀርብ ነበር። ሐምሌ 21 በኢትዮጵያ አቆጣጠር 2004 ዓ.ም መለስ ዜናዊ ህይወቱ አለፈ። መረጃው ለኢሳት ደርሶት ከማንም አስቀድሞ የመለስ ዜናዊ ህልፈት ይፋ አደረገ። በወቅቱ የህወሓት ኢህአዴግ መንግስት መለስ ዜናዊ ለስራ ጉዳይ በውጭ ሀገር እንደሚገኝ በመግለጽ ከፍተኛ የመረጃ ማዛባት ዘመቻ ላይ ተጠምዶ ነበር። በረከት ስምዖን እንደውም ለእንቁጣጣሽ ጠብቁት ይመጣል የሚል መግለጫ ሰጠ። መለስ ዜናዊ በዚያን ጊዜ በብራስልስ የአስከሬን ማረፊያ ሞረግ ውስጥ ነበር። በዚያን ሰሞን የአፍሪካ ህብረት ወሳኝ ስብሰባ በአዲስ አበባ ይካሄድ ነበርና የወቅቱ የህብረቱ ሊቀመንበር የሴኔጋል ፕሬዝዳንት ማኪሳል ወንድማችን መለስ ዜናዊ ከአጠገባችን ባለመኖሩ አዝነናል ሲሉም ተናገሩ። ህወሓት ኢህአዴግ የደበቀውን ሚስጥር ማኪሳል አፍረጠረጡት። ይህንን የማኪሳልን መግለጫ ለማስተባበል በወቅቱ የህወሓት ኢህአዴግ አገዛዝ መጠነ ሰፊ የመግለጫ ጋጋታ ሲያቀርብ እንደነበረ አስታውሳለሁ። ከአንድ ወር በኋላ የመለስ ዜናዊ ህልፈት በብሔራዊ ቴሌቪዥን ይፋ ተደረገ። የሰሞኑ የአብይ አህመድ ከሚዲያና ከመድረኮች መጥፋት ያንን ወቅት አስታወሰኝ። ለምን እንደሆነ አላውቅም። ግን አብይ አህመድ የት ነው? መደበኛውን የጤና ሕክምና ክትትል ሊያደርግ ወይንስ ከዚያ የከፋ ነገር ይሆን ወይ? መጠራጠራችን ስህተት አይደለም። የሀገር መሪ ነውና ከዛሬው አይነት መድረክ ሲጠፋ ጊዜ አሳሰበንና ነው ይህችን የለቀኩት ሲል መሳይ መኮንን አሽሙር በታከለበት ጽሑፉ የአብይ አህመድ የጤና ሁነት አስከፊ ደረጃ ላይ ሳይደርስ እንዳልቀረ በፌስቡክ ገጹ ባጋራው መልእክት አስታውቋል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ።
የሶስተኛ በላይ ዘለቀ አርበኞች በብልጽግና ላይ ከፍተኛ ኪሳራን በማድረስ ድል መቀዳጀታቸውን አስታወቁ። በትላንትናው ዕለት በአፋብኃኝ ሶስተኛ በላይ ዘለቀ ሜጀር ጀነራል ውባንታ ባተ ኮር ነበልባሉ 23ኛ ክፍለ ጦር በተሳተፈባቸው አውደ ውጊያዎች ከፍተኛ ምት ያረፈበት የብልጽግና ኃይል በትላንት ጠዋት ቁስለኛውንና አስክሬኑን ለመውሰድ ከወረታ ከተማ አንድ ሲኖትራክ መኪናና አንድ አምቡላንስ ይዞ ወደ መንጉዘር እንቅስቃሴ ቢያደርግም የክፍለ ጦሩ ተወርዋሪ ሻለቃ የደፈጣ ጥቃት በመክፈት ከፍተኛ ምት አሳርፈውበት ሙትና ከከባድ እስከ ቀላል ቁስለኛውን ታቅፎ ባለበት እንዲቆም ተገዷል። በሌላኛው አውደ ውጊያ ሀገረ ሰላምና የማርያም ሳር በሰፈረባቸው የብልጽግና ቀጠና እንዳይንቀሳቀስ በመክታት የእርስ በርስ ትስስር ሙሉ በሙሉ እንዲቋረጥ በማድረግ የብልጽግናን እዝ ሰንሰለት ማሽመድመዳቸውንም የፋኖ ኃይሎች አስታውቀዋል። በትላንትናው ዕለት ሜጀር ጀነራል ውባንታ ባተ ኮር ነበልባሉ 23ኛ ክፍለ ጦር ከጧቱ 12 ሰዓት እስከ 1 ሰዓት በዘለቀው አውደ ውጊያ ከአባ ኪሮስ እስከ መንጉዛ የክፍለ ጦሩ ቃኝና መሐንዲስ 3ኛ ሻለቃና የክፍለ ጦሩ ስታፍ ሸሂድ ተራራ፣ አባ ኪሮስ ቀስር ተራራ፣ እንደሪያስ ተራራ፣ ባንዲገዝ እንዲሁም ጮርናና መንጉዘር ላይ ድል ሲቀናጁ በርካታ ኃይል ከጥቅም ውጭ ሆኗል ሲሉ የፋኖ ኃይሎች አስታውቀዋል። በሌላኛው ውጊያ ደግሞ 2ኛ ሻለቃ አለምበር ከተማ በመግባት ከፍተኛ ትንቅንቅ በማድረግ በብልጽግና ኃይል ላይ ድል መቀዳጀቷንም አስታውቃለች። ወደ ቀጣዩ ዘገባችን አልፋለሁ። በወሎ ጃንዲሮስ መስመር የብልጽግና የወረዳ ባለስልጣናት የተገደሉበት 2 ኦራል ከጥቅም ውጭ የተደረገበት ውጊያ መደረጉን የመረጃ ምንጮች ገለጹ። በዛሬው ዕለት በጃንዲሮስ መስመር በደሴ ዙሪያ የወረዳ ባለስልጣናት ከፊት አስቀድሞ ጭኖም የመከላከያ ሰራዊት በ2 ኦራል አጅቦ ወደ ደሴ እያመራ ባለበት ጃንዲሮስ ላይ በፋኖ ጦር ክፉኛ ተመቷል። የፋኖ ኃይሎች በከፈቱት ውጊያ የወረዳ ባለስልጣናቱን አጅቦ በ2 ኦራል ተጭኖ የነበረው የብልጽግና ጦር ከባድ ውጊያ ከፍተውበት በድሽቃና አርፒጂ በመደብደብ ከነተጫነበት መኪና ወደ ገደል እንዲገባ በማድረግ ያገዛዙን ጦር እንደ ቅጠል አርግፈውታል። በዚህ ውጊያ ታጅበው የነበሩ የወረዳ ባለስልጣናት በርካቶች የተገደሉ ሲሆን በስም ያልታወቁ አመራሮች ሬሳን ይዞ የቀረው ኃይል ማምለጡም ተነግሯል። በዚህ ውጊያ የደፈጣ ጥቃት የተመታው የአገዛዙ ጦር 2 ኦራሎቹ አመድ ሆነውበታል። በቁጥር በውል ያልታወቀ የአገዛዙ ጦርም ሙትና ቁስለኛ መሆኑም ተረጋግጧል። በቦታው የደፈጣ ጥቃቱ ከተፈጸመ በኋላ ተጨማሪ ኃይል ከአጎራባች አካባቢዎች መከላከያው ቢያስገባም ሬሳ ከማንሳት የዘለለ የተለየ የፈጸመው ተግባር የለም ሲሉ መረጃ ምንጮቻችን ለሚዲያችን ገልጸዋል። በመጨረሻም ፖለቲከኛ ሚስጥረ ስላሴ የአዲስ አበባ ሕዝብ በቃ ሊል ይገባል ስትል መልእክት አስተላልፋለች። ፖለቲከኛዋ ከኤምኤስ ጋር ያደረገችውን ቆይታ አድምጠን እንመለስ። አዲስ አበባዎች ተቀምጠው ብልጽግና ባዘጋጀው አዳራሽ ላይ ላለፈው 4 ሳምንት 4000 ሰዎች የመከሩ ነው። ኦህዴድ ባዘጋጀው የዚህ የምክክር ኮሚሽን ላይ አዲስ አበባን ድሬዳዋን ካለዋትኩኝ ኢትዮጵያ ወይም እንዳትሆን አደርጋታለሁ የሚል ዛቻ ማስፈራሪያ ቀልጧል። ስውር ካሜራዎች፣ በግልጽ የሚታወቁ ደህንነቶች የስብሰባው መሃል ጉብ ብለው ኦህዴድ ብልጽግና የሚያራምደውን አቋም የሚቀናቀኑ የሚቃወሙትን በዛቻ በማስፈራሪያ እያጣደፉ ነው። የዓይን እማኞች ለኤምኤስ ቅርብ ለሆኑ ሰዎች እንዳረጋገጡት ሁኔታው በጣም ኦህዴድ በጠራው በራሱ ባዘጋጀው ጉባኤ ላይ እርቃኑን የቀረበት ነው ብለዋል። ሁሉም በአንድ ድምፅ ከኦህዴድ ፓርቲ ውጪ የኦህዴድን አካሄድ መቃወማቸው የተነገረ ነው። ዛሬ የፍጻሜው ዋዜማ ላይ ነን። አዲስ አበባዎች ቁጭ ብለው የታዘቡ ነው። ምን ይላሉ የሚለውን መረጃ ላይ ተመስርተ ሀሳብ እንድትሰጠን ወይዘሪት ሚስጥረ ስላሴ ታምራት የአፓ ዋና ጸሐፊን ከአዲስ አበባ ጋብዣለሁ። ወይዘሪት ሚስጥረ ስላሴ ስለ ጊዜሽ፣ ስለ መልካም ፈቃደኝነትሽ በተመልካች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ ወንድማገኝ። እንዴት ዋላችሁ? እንዴት አመሻችሁ? ይመስገነው። እንግዲህ አዲስ አበባ ነዋሪ ነሽ። 4 ሰው ተሰብስበው የሚወራው ወሬ ሌላ ነው። መረጃ የሚደርሳችኋል ብዬ አስባለሁ። እንደው ህዝቡ ምን እያለ ነው? ከመረጃዎች ተነስተሽ እንደው ያንቺንም ስሜት ታካፍሊናለሽ። እየተመከረባችሁ ነው፣ እየተደለተባችሁ ነው።
ምንድነው የሰማሽው ነገር? እሺ እንዴት እኔ አሁን አንዳንድ ነገሮች ወንድማገኝ በጣም በቃ መግረም አቁመዋል። ምክንያቱም ያልተባለ ነገር የለም፣ ኢትዮጵያ ውስጥ ያልተደረገ ነገር የለም እና እንደው በቃ እንደ ሰው ልምድ ሆኖብን እንገረም ይሆናል እንጂ በቃ ምንም ሊባል የማይችል ነገር የለም አሁን ኢትዮጵያ ውስጥ እና ይሄም አንዱ ይመስለኛል። እንግዲህ ሰው እንደምታየው ነው፣ በሶሻል ሚዲያውም ብዙ ኮመንት እየተደረገበት ነው። እንደዚሁ ደግሞ አዲስ አበባም ያለው ሰው በመገረም እንደገና ደግሞ በአንዳንዱ በንዴትም በቁጭትም የሚመለከተው ነገር ነው። እኔም አዲስ አበባ ተወልዶ እንዳደገ ሰው ምናልባት የኛው ጥፋት ነው ወይ እንደ አዲስ አበባ የኛው ጥፋት ነው ወይ ደግሞ ብዬም አስባለሁ። ምክንያቱም ብዙ ጊዜ አዲስ አበባ የኛ ናት፣ አዲስ አበባን ካልወሰድን የሚባል ነገር አለና ሌላው ሰው ከሌላ አካባቢ የመጣ ሰው እንደዛ ወይም ቡድን ያንን ማለቱን ከፈረ ለምን አዲስ አበባ የኛ ናት ማለቱን እኛ ለምን አንደፍርም የሚል ስሜት ይሰማኛል እና ምናልባት የአዲስ አበባ ነዋሪ ከብዙ አካባቢ የመጣ የአዲስ አበባ ወላጆቹ ከብዙ አካባቢ የመጡ ምናምን ስለሆነ ይሄ ምንድነው እንደ አይደንቲቲ እንዲንቅ አድርጎ የያዘው ነገር ላይኖር ይችል ይሆናል። አንድም እሱ ምክንያት ይመስለኛል። ግን ደግሞ አንዳንድ ጊዜ ሲበቃም ይበቃልና ምን አስባለሁ አሁን የአዲስ አበባ ተወላጅ ላይ የሆነ ያለውን ነገር እናውቃለን። ከዚህ በፊትም አንድ ጽሁፍ ጽፌ አጋርቼ ነበር እኔም እና የሆነ አካል ይመጣና የአዲስ አበባ ልጅ እዚሁ ተቀምጦ እዚሁ ስራ መስራት እንዳይችል ተሳስሮ ከዛ ግን ያ ሰው በመቶ ካብቶበት ከዛ የአዲስ አበባ ነዋሪው እሱን መኪና ምናምን ሲያጥብ ታየዋለህ። እሱንም ደግሞ ስራ እየተቀማ ነው አሁን ላይ በነገር ላይ እና እንደዚህ ኦፊሻሊ የኛ ናት ሳይባል ይሄ አይነት በደል ካለ ተጠቅልሎ ሲገባ ደግሞ ምን ሊሆን እንደሚችል በተለይ አዲስ አበባ ተወላጅ እና የአዲስ አበባ ስነ ልቦና ላለው የአዲስ አበባ ነዋሪ ምን አይነት ሲኦል ሊሆን እንደሚችል መገመት የሚከብድ አይደለም እና አንዳንድ ጊዜ አንዳንድ ነገሮችን ሲበቃ ይበቃል መባል ያለባቸው ጉዳዮች አሉ ብዬ አስባለሁ። ይህም ከነዛ ውስጥ አንዱ ይመስለኛል። እንግዲህ አዲስ አበባ እንደሚታወቀው ያው ባለቤት አልባም ተብሎ ይገለጻል። ፖለቲከኞቹ በመጡ ቁጥር ነዋሪዎቹ ተቀምጠው ህወሓትም እንደፈለገው 27 ዓመት ሲያሾር ሲቀጠቅጥ ነበረ። ምናልባት መለስ ዜናዊ በዛ 1997 ምርጫ ሲሸነፍ ደግሞ ለመቀጣጫ እንዲሆን አማራና ኦሮሞን ለማጋደልም ጭምር የኦሮሚያ ክልል ርዕሰ መስተዳድር የኦሮሚያ ክልል ዋና መቀመጫ አዳማ ነበር። ከአዳማ ተነስቶ አዲስ አበባ እንዲመጣ ያዘዘው መለስ ዜናዊ ነው፣ አባዱላን አዞት። አሁን ደግሞ ኦህዴድም እንደዚሁ የኦሮሞ ፖለቲከኞችን ለመያዝ በአጠቃላይ ተስፋ የመቁረጥ ምልክት አለ። የመሰረት ሚዲያም ዛሬ ዘገባ ካየሽው የደብረ ማርቆስ ኤርፖርት ሲመረቅ ጠቅላይ ሚኒስትሩ ያስተላለፈው መልእክት ጀርባ በተለይ ከባለስልጣናቱ ጋር በተደረገ ውይይት በዚህ በምክክር ኮሚሽን የኦሮሞ ፖለቲከኞችን ለመያዝ በአዲስ አበባና በድሬዳዋ ላይ ተመሳሳይ አቋም ከኛ ጋር መያዝ አለባቸው የሚል መልእክትም ውስጠ ወይራ የሆነ ማስጠንቀቂያም ለብአዴን ወይም ለአማራ ብልጽግና እንዳስተላለፉ የተነገረ ነውና አዲስ አበባ ምን አለባት? አዲስ አበባ ብቻ ሳይሆን ኢትዮጵያኖች በተለይ ራሳቸውን በብሔር የማይገልጹ ብቸኛው መናኸሪያ መገናኛቸው ከተማ አዲስ አበባ ነች። ከአዲስ አበባ ውጭ ያለው ድሬዳዋ ሁሉም ባለቤት አላቸው። የኦሮሚያ ክልል፣ የአማራ ክልል፣ የትግራይ ክልል ተብሎ ወደ 12 ነው 14 ክልል አለ። አዲስ አበባ ብቻ ነው ዘር ሳጠሪ ኢትዮጵያዊ ሁሉ የሚኖርበት ከተማ። ይሄ ደግሞ ኦህዴድ ብልጽግና ከተቀለለው ኢትዮጵያኖች ራሱ የሚሰባሰቡበት አንድ ከተማ የጋራ የሆነ ከተማ እንኳን አይኖራቸውም የሚሉ ወገኖች አሉና በዚህ ደረጃ ኦህዴድ ብልጽግና እንደው ስግብግብነቱ እንዴት መግለጽ ይቻላል? ይህንስ ለመከላከል የአዲስ አበባ ነዋሪ 6 ሚሊዮን ቁጭ ብሎ ልክ እንደ እንግሊዝ ፕሪሚየር ሊግ ወይ እንደ ዓለም ዋንጫ እንደ ኦሎምፒክ በቴሌቪዥን መመለከት ብቻ ነው? እንደው አቋም መያዝ ሳያስፈልግም ወይ? አቋም መያዝ በጣም የሚያስፈልግበት ጉዳይ ነው። ምክንያቱም እኔ የመጨረሻው ካርድ ነው ብዬ ነው የማስበው። ተራ እንደተለመደው አይነት ድጋፍ ለመሰብሰብ ተራ የመጨረሻዋ ካርድ ናት ብዬ አስባለሁ እንጂ ምክንያቱም እንዳልከው ነው አዲስ አበባ የአዲስ አበባ ነዋሪዎች የተወላጆቿ ና ከዛ ከፍ ሲል ደግሞ
የሁሉም ኢትዮጵያዊ ናት እንጂ ልክ እንደ አንድ ክልል ውስጥ እንዳለ ከተማ ውስጥ ላይ የእንትናናት የምትለው ነገር አይሆንም። የሚያስኬድም ነው ብዬ አላምንም። ግን ይሄ ምንድነው እንዳልኩ አንደኛ ተራ ድጋፍ የመሰብሰቢያ፣ ሁለተኛ ግን ምናልባት ይሄ ኢትዮጵያን የመምራት ነገር ፌል ካደረገ አዲስ አበባ ነው ስልጬ ሄዳለሁ የሚል አይነት ነገርም ሊሆን እንደሚችል እገምታለሁ። እኔ አላቅም እንትኑን፣ ግን እንደዛ እንደሚሆንም እገምታለሁ። እና አሁን የመጨረሻው ነገር ነው የአዲስ አበባ ተወላጅ ብቻ ሳይሆን ጉዳዩ ቀጥታ ቢመለከተውም የአዲስ አበባ ነዋሪ ጉዳዩ ቀጥታ ቢመለከተው ቢሆንም ግን አንደኛ እንደው ከፍ ሲል እኮ የአፍሪካ ዋና ከተማ ናት አዲስ አበባ እና ወደ አንድ ክልል ውስጥ ወስደ ለዛውም ደግሞ በዛ ክልል ውስጥ የሌላ ብሔር ተወላጅ እንዳይኖር እያደረግ የሌላ ብሔር ተወላጅን በክልል ውስጥ እያስገደልክ እያፈናቀልክ ዋና ከተማን ደግሞ ስጄ ጭራሽ ወደ ዋና ከተማም እንዳትመጣ አደርጋለሁ ነው። ይሄ ሌላ ነገር የለውም። ምክንያቱም በጣም በተደጋጋሚ ጊዜ በኦሮሚያ ክልል ውስጥ የሚፈጸሙ ማንነትና ብሔር ተኮር ግድያዎችን ሰምተናል፣ አይተናል። እና ነገ አዲስ አበባ ላይ የማይፈጸሙበት ምን ዋስትና አለን? እንደው ሌላውን ነገር እንኳን ብትተው ማለት ነው ይሄንን። ስለዚህ እንደዚህ አይነት ነገሮች የሚያስኬዱ አይደሉም። የሚያስኬዱ የማይሆኑስ ግን የሚመለከታቸው ወይም ደግሞ የአዲስ አበባ እኔ የሁሉም ኢትዮጵያዊ ናት ብዬ ነው የማምነው ከተወላጆቿ ባሻገር። ስለዚህ ሁሉም ባለቤትነት አለኝ የሚል ህዝብ በሙሉ በአዲስ አበባ ጉዳይ ላይ የጋራ አቋም ሊይዝ ይገባል። አሁን እየተባለ ካለው ተቃራኒ የሆነ ምክንያቱም ለአንድ የተወሰነ ቡድን ኤሊቱ ነው ብዬ ነው የማስበው። ስለዚህ ለአንድ የተወሰነ ቡድን አሳልፈን የምትሰጥ ከሆነ በኋላ መብትህንም የመጠየቅ ነገር አይኖርም። ቅድም እንዳልኩት ማንነት ተኮር ግድያዎችን ስላየን በተደጋጋሚ ማለት ነው። እና የጋራ አቋም መያዝ ያስፈልጋል። መነጋገር መመካከሩ ያስፈልጋል በዚህ ጉዳይ ላይ ብዬ አምናለሁ። በጣም ጥሩ። የመጨረሻ መልእክት ካለች ምናልባት እንደ ፓርቲ አቋም ይዛችሁ መግለጫ ልታወጡ ትችላላችሁ። ግን እንደ አዲስ አበባ ነዋሪ እንደው በግል የሚሰማሽም እንደው መደረግ አለበት የምትይው ነገር ካለ አጭር ነገር በይና ላሰናብትሽ። የአዲስ አበባ ነዋሪ እንደምታውቀው ነው የሆነ የሙጥኝ ብሎ የያዘው ማንነት የለውም እና ግን በቃ የአዲስ አበባ ነዋሪ በመሆኑ ብቻ ብዙ የደረሰበት ግፎች አሉ። ባለፈውም በአሁኑም እየሆነ ያየነው ነገር ነው እና በብዙ ነገር ከጨዋታ ውጭ እንዲሆን ይደረጋል። በብዙ ነገር ምንድነው ሲስተም ውስጥ እንዳይገባ ይደረጋል። የአዲስ አበባ ልጅ አዲስ አበባ መርቶ ሚያውቅ አይመስለኝም እኔ እስከማውቀው ድረስ እንግዲህ መረጃው የሌለኝ ካልሆነ በስተቀር እና ይሄ ሲስተሚክ ነው፣ ቀላል ነገር አይደለም። በደንብ ማወቅ አለበት። የከተሜነት እሳቤ በራሱ ሌላ ነገር ነው እና የራሱን መሪ እንኳን መምረጥ ያልቻለ በራሱ ልጅ እንኳን ተመርቶ ማያውቅ የአዲስ አበባ ነዋሪ ይሄ በቃ ከዚህ በኋላ መሆን የለበትም ማለት የሚጀምርበት ጊዜ መሆን አለበት ብዬ አስባለሁ። ግን ጠንካራ አቋም በዚህ ጉዳይ ላይ መያዝ ያስፈልጋል። ይህ ግን ለስርዓቱ የመጨረሻ ካርድ ነው፣ የሚያዋጣም ነው ብዬ አላምንም እና እነሱም ቢሆኑ ቆም ብሎ ቢያስቡበት የተሻለ ይመስለኛል። ወንድማገኝ አመሰግናለሁ። እግዜር ይስጥልን። ወይዘሪት ምስጢረ ስላሴ ታምራት የአፓ ዋና ጸሐፊ በኤምኤስ ቀርበሽ ለሰጠሽው ማብራሪያ በተመልካች ስም ከልብ አመሰግናለሁ። መልካም ምሽት። አመሰግናለሁ። መልካም ጊዜ። አድማጭ ተመልካቾች ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ እና ሼር በማድረግ ለበርካቶች እንዲደርስ ዘንድ ታግዙን ዘንድ እንጠይቃለን። እንዲሁም ደግሞ በኮመንት ያላችሁን ሀሳብ አስተያየት እንድታጋሩን እየጠየቅን በቀጣይ በሌሎች ዘገባዎች እስከምናገኛችሁ ድረስ ቸር ያሰማን።